በእኛ ቤተክርስቲያን ሰሞነ ሕማማት ያለፈውን ዘመን የምናስታውስበት ነው። ብሉይ ኪዳንን የምናስታውስበት ነው። በኦሪት ውስጥ መስቀል አልነበረ፣ በሕማማትም መስቀል አነሳለን። በኦሪት ውስጥ ቅዳሴ የለም፣ ስጋው ደግሞ የለም፣ ፍጹም ድህነት የለም። ስለዚህ ስለ ድህነት አይነገርም። ሰኞ እስከ ዓርብ ድረስ ያለው 5 ቀን 5500 ዘመንን የሚያሳየን ነው። የጨለማው ዘመን ነው። ፍጹም የሆነ የስጋውንም ፈውስ የሰጠን ክርስቶስ ነው ብለን የምናምነው። ስለዚህ በብሉይ ኪዳን ፍጹም የሆነ ድህነት አልነበረም፣ የስጋም የነፍስም ማለት ነው። አሁን ቤተክርስቲያን የክርስቶስ አካሉ ናትና እያሳየችን የሆነውን ነገር በሙሉ እያስነካችን ነው በሰሙነ ሕማማት ውስጥ ማለት ነው። የዲያብሎስ ተገዥ ሆኖ የነበረበት 5500ን ዘመን በዚያ ሳምንት ውስጥ እናስበዋለን። በሰሙነ ሕማማት በሩቁ ሰላምታ ከመሰጣጣት ውጪ ተጨባብጦ ተቃቅፎ መሳሳም የለም። ሰሙነ ሕማማት ማለት የሕማማት ሰሞን ማለት ነው። በዚህ ውስጥ የምናስበው ሕማም መከራ የማን ነው ስንል የክርስቶስ ነው። ክርስቶስ እንዲሆነ ብሎ ማልቀስ ለክርስቶስም ለኛም የሚጠቅም አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ ለመላው ሕዝበ ክርስቲያን እንኳን ለሰሙነ ሕማማት በሰላምና በጤና አደረሳችሁ ላለው። ይሄ ሰሙነ ሕማማት ደግሞ ኃጢአታችንን በማሰብ ደካማነታችንን በማሰብ በእግዚአብሔር ፊት ራሳችንን እያሳዘንን የኃጢአት ስርየት የምናገኝበት በረከተ ሥጋ በረከተ ነፍስ የምናገኝበት እንዲያደርግልን መልካም ፈቃዱ ይሆንልን ማለት እወዳለሁ። እንግዲህ ለመነሻ ያህል አጠቃላይ ሰሙነ ሕማማት በቤተ ክርስቲያን ምን እንደሚመስል ማንሳቱ ጥሩ ይመስለኛል። ሰሙነ ሕማማትን ምናልባት እንግዲህ ማሳየት ከተቻለ የሶስት ማዕዘን ትሪያንግል የምንለው ማለት ነው። እሱን ብንስልና ሶስት ማዕዘኑ በእያንዳንዱ ጫፍ ላይ ሶስት ነገሮችን ብናስቀምጥ ሰሙነ ሕማማትን ይገልጠዋል ብዬ አስባለሁ። ለምሳሌ የመጀመሪያው ጫፍ ላይ የ5500 ዘመን ምንነት፣ ሁለተኛው ጫፍ ላይ ደግሞ የጌታችን መድኃኒታችን ኢየሱስ ክርስቶስ ሕማምና መከራ፣ ሶስተኛው ጫፍ ላይ ደግሞ የኛ የራሳችን ኃጢአት ማለት ነው። እነዚህ ናቸው ሰሙነ ሕማማት ስናጠቃልላቸው ሶስት አንግሎች ናቸው። የ5500 ዘመን ማለት ክርስቶስ ከመወለዱ በፊት የነበረው ዓመተ ዓለም ወይም ዓመተ ኩነኔ ዓመተ መርገም እየተባለ የሚጠራው ማለት ነው። አሁን ቤተክርስቲያን የክርስቶስ አካሉ ናትና እያሳየችን የሆነውን ነገር በሙሉ እያስነካችን ነው በሰሙነ ሕማማት ውስጥ ማለት ነው። በኦሪት ውስጥ የዚህ አዲስ ኪዳን የቤተ መቅደስ አገልግሎት አልነበረም፣ በሕማማትም የለም። በኦሪት ውስጥ መስቀል አልነበረም፣ በሕማማትም መስቀል አነሳለን። በኦሪት ውስጥ ቅዳሴ የለም፣ ስጋው ደግሞ የለም፣ ፍጹም ድህነት የለም። ስለዚህ ስለ ድህነት አይነገርም። የኑዛዜ የኃጢአት ስርየት ምናምን አይሰጥምና ኦሪት ውስጥ ናችሁ እያለችን ነው። የ5500 ዘመን የዓመተ ፍዳን ዓመተ ኩነኔን እያሳየችን ነው ማለት ነው። አንዱ እሱን ነው የምታሳየን። የካህናቱ አለባበስ በሙሉ የሚያሳየው ይሄንን ነው። የቤተ መቅደስ አገልግሎት የለም። አሁን የውስጠኛው አገልግሎት ይቀርና ወደ ውጭ ነው የሚወጣው ሁሉም አገልግሎት ማለት ነው። አንዱ እሱ ነው። ሁለተኛው የክርስቶስ ሕማሙን መከራውን ደግሞ ራሱ ሰሙነ ሕማማት አይደል የሚባለው? የሕማማት ሰሙን። በነገራችን ላይ ሰሞኑን አላየሁም ሲል አንድ ሰው ሳምንቱን ነው። ገና 15 ቀን ወር ምናምን አልሆነም ማለት ነው። ዓመት ሲሆን ሌላ ነው፣ ወር ሲሆን ሌላ ነው። እና ሰሙን ማለት ያቺ ሳምንቱ አንድ ሳምንት ውስጥ ያለችውን ነገር ነው የምናስበው። ሰሙነ ሕማማት ማለት የሕማማት ሰሞን ማለት ነው። በዚህ ውስጥ የምናስበው ሕማም መከራ የማን ነው ስንል የክርስቶስ ነው። እነዚህ በቤተክርስቲያናችን አስተምሮ 13ቱ የምንላቸው ማለት ነው። 13ቱ ሕማማተ መስቀል፣ ይሄ መያዙ፣ ምራቅ መቀበሉ፣ መስቀል መሸከሙ፣ ሐሞት መጠጣቱ፣ እነዚህ ነገሮች በሙሉ ይታሰባሉ። እነዚህ በንባብ በዜማ በትርጓሜ በምስጢር በስፋት ይነገራሉ ማለት ነው። ስለዚህ እሱን የምናስብበት ነው። በውርድ ንባብ ይህ ምስባኩ፣ መያዙ፣ መገረፉ በሙሉ ይነገርና መውደቅ መነሳታችንም የዛ ምሳሌ ነው። ራስን ማድከም፣ በዛ መከራ ውስጥ ማሰብ። ቀደም እንዳልኩት ቤተክርስቲያን አካሉ ስለሆነች የክርስቶስን ቁስል መከራ እየዳሰስ ነው እየነካ ነው ሕማማቱን የምናስበው ማለት ነው። እኛም ሕማማት ውስጥ ነን ያለ ነው ማለት ነው። ሶስተኛው የራሳችንን ኃጢአት የምናስብበት ነው። በነገራችን ላይ ክርስቶስ እንዲሆነ ብሎ ማልቀስ ለክርስቶስም ለኛም የሚጠቅም አይደለም። ምክንያቱም ለኔ አታልቁስልኝ ብሏል ክርስቶስ። ምናለቅሰው ስለራሳችን ነው። እንዲህ መደረጉ እያሳዘነን፣ እንዲህ የተደረገው ለኛ መሆኑን
እንዲያደረግነውም እኛ መሆናችንን ስናስበው በጣም ያሳዝነናል። ሊያድነን መጥቶ ግን አልተቀበልነው። ሊያድነን መጥቶ ድነቱን አልተቀበልነው። እንሰድበው ነበር። ልክ በአይሁድን ወክለን የነበርነው የሰዎች ልጆች ስለነበርን አልተቀበልነው። እንሰድበው ነበር፣ እንተፋበት ነበር፣ እንጎትተው ነበርና ያ ያሳዘነን አንተ እንዲሆን አድነን እኛ ግን ያለነው ስቲል እዚህ ውስጥ ነው። ስለዚህ ባክማረን ይያልን የራሳችንንም ኃጢያት ምናስታውስበት ነው ማለት ነው። በነገራችን ላይ መታሰቢያ አይደለም አምልኮ ነው የሚፈጸምበት። ቤተክርስቲያን የመታሰቢያ በዓል የላትም። በአምልኮ ነው የምታሳልፈው። ስንወርድ ስንነሳ እያመለክነው ነው። በረከተ ሥጋ በረከተ ነፍስ እያገኘን ነው። ስሙን ነው የምንጠራው። ፕራክቲካሊ የክርስትናን ሕይወት እየተገበርን ያለነው ማለት ነው። መታሰቢያ ማለት ዝም ብለህ አስበው የምታልፈው ነገር ነው። ይሄ ግን ዋጋ የምናገኝበት ነውና እነዚህ ሶስቱ ነገሮች በደንብ ይገልጹታል። ሶስት አንግሎች አስቀምጠን ሶስቱን ነገሮች ስናስቀምጥ ሕማማት ውስጥ መሆናችንን እናስባለን ማለት ነው። ሁላችሁም ክርስቲያኖች በመላው ዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮችና ክርስቲያን የምትባሉ በአጠቃላይ የክርስቶስ ተከታዮች በሙሉ እንኳን አደረሳችሁ። እንግዲህ እኛ እንኳን አደረሳችሁ ምንለው በሆሳዕና ውስጥ የተደረገልንን የነጻነት በዓል ሸክማችን የተወገደበት ስራታችን የተፈታበት ሆሳዕና ብለን ዘንባባ የነጻነት እንደ እስራኤላውያን እንደቀደሙት ባህረ ኤርትራ ወይም ደግሞ የጥፋት ዓለም የተከፈለበት እግዚአብሔር ነጻነትን ለልጆቹ ሁሉ በልጁ በኢየሱስ ክርስቶስ የሰጠበት ጊዜ ስለሆነ ሆሳዕና በአርያም ለወልደ ዳዊት ብለን ከሰማይ መድኃኒት ከሰማይ የተላከው መድኃኒት ኢየሱስ ክርስቶስ ሆይ አድነን፣ ዛሬ አድነን። ሆሳዕና ማለት መድኃኒት ነው። ስለዚህ ሕፃናት ተሰብስበው በሆሳዕና ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስን በአህያ ውርንጭላና በጀርባዋ ተቀምጦ ሳለ ሁሉም የጎዘጎዙ ጨርቃቸውን አንጥፈው ሕዝቦች ሁሉ የእስራኤልን ነጻነት የእስራኤልን ተስፋ ለመቀበል ሆሳዕና በአርያም እያሉ ሕፃናት በመጀመሪያ ትልቆቹ እንዲያመሰግኑ እድል ቢሰጣቸውም ትልቆቹ እንደውም እነዚያ ጻሕፍትና ፈሪሳውያን ይህን ፍላጎት ስለሌላቸው ኢየሱስ ክርስቶስ መመስገኑ ስላበሳጫቸው በእውነት ሕዝቡን ለመበተን ተነስተው ነበር። በዚህ ምክንያት ሕፃናት እግዚአብሔር አፋቸውን ከፍቶ በሚገባ አነሳስቶ ጉልበት ሆኖ ለምስጋና አነሳስቷቸው ሆሳዕና በአርያም ለወልደ ዳዊት የዳዊት ልጅ የዳዊት ዘር ከዳዊት ዘር በስጋ ማርያም የተገኘ ኢየሱስ ክርስቶስ ሆይ አድነን ብለው በሚገባ የተናገሩ ከውቀት ነፃ የሆኑ ሰዎች ግን አሕዛብ በዚያ መካከል ተቀብለውት ነበርና ድንጋዮች አመሰገኑት። አንደኛ ፊት ለፊት የሆኑ እነዚህ አይባን በተፈጥሮ ድንጋዮች እንዲያመሰግኑት የተመለከትንበት ከዚያ በላይ ግን ከውቀት ነፃ ከመረጃ ነፃ ሆነው ስለ ክርስቶስ መምጣት የክርስቶስን አዳኝነት ነፃ አውጭነት ፈችነት የማያውቁ አመሰገኑት የሚለውን ነገር በሆሳዕና አየን። ደቀ መዛሙርትን ዝም እንዲሉ ዘዛቸው እላቸዋለሁ። እነዚህ ዝም ቢሉ ድንጋዮች ራሳቸው መጮህ ይጀምራሉ። ሆሳዕና በአርያም ከሆሳዕና ማግስት ብዙዎችን የዘመናት ስርዓት የፈታውን ጌታ በሆሳዕና ላይ ቤተክርስቲያን ልዩ ልዩ ስርዓት ነው ያላት። የፍታት ስርዓቱን የምትጨርሰው ጸሎቷ እዚያ ላይ ነው። ከዚያ በኋላ ሕማማት ነው የሚገባው። በዚያ በሆሳዕና ስርዓት እያንዳንዱን ነገር ቤተክርስቲያን የራሷ ጸሎት አላት፣ የራሷ ትምህርት አላት። እያንዳንዱን ነገር በግጻዌ ተከትላ ነው ስርዓቱ የምታከናውነው። ስለዚህ ሆሳዕናን በተመለከተ በአራቱም አቅጣጫ በአራቱም ማዕዘን ወንጌሎች አራቱም ወንጌላት ይነበባሉ። ይህን የሚመለከተው ከሆሳዕና በዓል ጋር የሚያያዙ ነገሮችን ያዳኝነቱን ነገር የሚመለከቱ ወንጌሎች ይነበባሉ። ስርዓቱ በዚያ ይከወናል። የፍታት ስርዓት ይከናወናል። ከዚያ በኋላ በሙሉ ሳምንቱ ይሄ ሰሞነ ሕማማት ከሰኞ እስከ ዓርብ ድረስ ያለው 5 ቀን
5500 ዘመንን የሚያሳየን ነው የጨለማው ዘመን ነው ምክንያቱም በዚያ ዘመን ውስጥ ምንም አይነት ምስጋና የለም ምንም አይነት ቅዳሴ የለም ምንም አይነት ቅዳሴ የለም ይሄንን ሁሉ ጉዞ ሄደን ምናልፈው በብሉይ ኪዳን የነበረውን የተዘጋ የጨለማውን ዘመን የጨለማውን ጊዜ እምናይበት ሁኔታ እንደነበረ 5500 ዘመን ወይም 5 ቀን ተኩል ነው ብሎ ቅዱስ ጴጥሮስ እንደተናገረ ያን የጨለማ ዘመን እንድናስታውስ ምስጋና የለበት ሰላም የለበት የሰው ልጅ በሐዘን በተካዜ የነበረበት የዲያብሎስ ተገዥ ሆኖ የነበረበት 5500 ዘመን በዚያ ሳምንት ውስጥ እናስበዋለን በዚህ ምክንያት ሁሉም ነገር የተዘጋ ነው ሰላምታም በቅጡ የለም ሁሉ ነገር የለም በዝምታ በስግደት በምህላ በጸሎት ያመሰገን ወንጌል እየተሰበከልን እምናልፈው ሳምንት ነው እንግዲህ ያው ሰሞነ ሕማማትን ስናስብ ቤተክርስቲያናችን በተለይ ዕለታቱን የከፋፈለችበትን ምክንያት በቤተክርስቲያን ምንድነው የሚለውን ነገር በመገባ ማወቅ ያስፈልጋል አንደኛ ሰሞነ ሕማማት ላይ በቤተክርስቲያናችን እጅግ በጣም የጾም የጸሎት ጊዜ ነው ከዛ ባለፈ ግን የተከለከሉ ነገሮችም አሉ እነዛ የተከለከሉ ነገሮችን በየቀኖቹ ውስጥ አስገብተን ስንመለከታቸው ሰፋ ያለ ነገሮችን ማየት እንችላለን አንደኛው በእኛ ቤተክርስቲያን ሰሞነ ሕማማት ያለፈውን ዘመን የምናስታውስበት ነው ብሉይ ኪዳንን የምናስታውስበት ነው ብሉይ ኪዳንን የምናስታውስበት ነው ስንል ምን ማለት ነው 5500 ዘመነ ፍዳ ዘመነ ኩነንን የምናስብበት ነው ቤተ መቅደስ መጋረጃዎች ሁሉ ጥቁር የሚለብሱበት ነው ታቦቱ ጭምር ሳይቀር ጥቁር የሚለብስበት ነው በዚህ በሰሞነ ሕማማት መስቀል መሳለም የለም ለምንድነው መስቀል መሳለም የሌለው ክርስቶስ መስቀልን ቀድሶ ደሙን አፍስሶበት እስከባረከው ጊዜ ድረስ በኦሪት ዘዳግም ላይ እንደተጻፈው በመስቀል ላይ ተሰቅሎ የሚሞት የተረገመ ነው ተብሏል ስለዚህ እርግማናችንን መቀበሉን እስከምናይበት ወይም እስካሳየበት ጊዜ ድረስ ሰሞነ ሕማማት ላይ መስቀል መሳለም የለም ሁለተኛ ሰሞነ ሕማማት ላይ ቅዳሴ የለም ቅዱስ ቁርባንም የለም ከሐሙስ በስተቀር ማለት ነው ከሐሙስ በስተቀር ቅዳሴ የለም ምክንያቱም ቅዳሴ የግደሮችና የጠቦቶች መስዋዕት አልፎ አዲሱ መስዋዕት ክርስቶስ የሚሰዋበት ሕያው የሆነ አርብን የሚያስታውሰን ስለሆነ እንግዲህ አዲሱን ኪዳን ስጋውና ደሙን ቆርሶ ለሐዋርያት የተሰጠው ሐሙስ ነው ከሐሙስ በስተቀር ቅዳሴ የለም ከዛ ውጭ ፍታትም የለም በሰሞነ ሕማማት ለምንድነው ፍታት የማይኖረው በሰሞነ ሕማማት ክርስቶስ ለሐዲስ ኪዳን ክርስቲያኖች የሰጠው አንዱ ትልቁ ስጦታ ክህነት ነው ክህነቱ ደግሞ ፍጹም ነው እናንተ በመድር ያሰራችሁት በሰማይ የታሰረ ነው በመድር የፈታችሁት በሰማይ የተፈታ ነው ይሄ ፍጹም ክህነት በመድር ለጸሎት አገልግሎትም ጭምር የምንጠቀምበት ነው ይሄ ደግሞ በብሉይ ኪዳን የሌለ ስለሆነ ይሄንን አናደርገውም ሌላው መሳሳም የለም በሰሞነ ሕማማት በሩቁ ሰላምታ ከመሰጣጣት ውጪ ተጨባብጦ ተቃቅፎ መሳሳም የለም ይሄም ይሁዳ ክርስቶስን በመሳም አሳልፎ ሰጠ የሚለውን ለማሰብ ነው ሌላው በሰሞነ ሕማማት መልኮች አይጸለዩ በቤተክርስቲያናችን የብዙ ቅዱሳን መልኮች አሉ ከመልካ ኢየሱስ ከራሱ ጀምሮ ማለት ነው የእመቤታችን አለ ሌሎችም ቅዱሳን አሉ እነዚህ ቅዱሳን ሁሉ በሰሞነ ሕማማት ይታሰባሉ በእኛ ቤተክርስቲያን ክርስቲያኖች ማዘን አለባቸው ተብሎ የምታሰብባቸው ሶስት ጉዳዮች አሉ አንደኛው የራሳቸውን ኃጢያት ያያሰቡ ያልቅሱ ነው ሁለተኛ ግፋ ሰማዕታትን የሰማዕታቱን መከራ ያያሰቡ ያልቅሱ ነው ሶስተኛው የክርስቶስን ስቅለት ያያሰቡ ያልቅሱ ነው አሁን መልክ የማይጸለየው በዚህ በሰሞነ ሕማማት ለምንድነው እንወደው ዘንድ ደም ግባት የለውም የራሱ የክርስቶስ መልኩ በዝለት ደም ለብሶ ሰውነቱ በሙሉ እንደውም ኢሳይያስ ምንድነው ባየነው ጊዜ እንወደው ዘንድ ደም ግባት የለውም ይላል ፊቱ በደም ልብሱ ሁሉ በደም የተነከረ ስለሆነ ያ ስለምታሰብ መልክ የቅዱሳኑ መልክ በክርስቶስ መልክ ውስጥ ነው የምናያቸው የክርስቶስ መልክ ደግሞ በዚህ በሕማማት ጊዜ የምናስበው ቅድም እንዳለው ስለሆነ ይሄ ጸሎት አይደረግም በእኛ ቤተክርስቲያን ክርስትናም የለም ህፃናት ሲወለዱ ክርስትና ለምሳሌ 40 ቀን በመላቸው በዚህ በሰሞነ ሕማማት ውስጥ 40 ቀን በመላቸው ሐሙስ በፊት ከሆነ 40 ቀን የሞላቸው ሆሳዕና ላይ ነው ክርስትና የምንነሱት ከሐሙስ በኋላ ከሆነ ግን 40 ቀን የሞላቸው ትንሳኤ ላይ ነው ክርስትና የምንነሱት ምክንያቱም ክርስትና በክርስቶስ ያገኘነው ሕይወት ስለሆነ ማለት ነው አሁን ያለነው ብሉይ ኪዳን ውስጥ ነው ብለን ነው የምናስበው ሐሳቡ በሙሉ የሚወስደን ወደ ኋላ ወደ ብሉይ ኪዳን ስለሆነ ማለት ነው ኑዛዜ የለም እግዚኦ ማረነ ክርስቶስ አይባልም
በእንተ እግዝእትነ ማርያም ማረነ ክርስቶስ አይባልም በዚህኛው ለምን ይሄ የሐዲስ ኪዳን የ12 ሰዓት ነው 12 ጊዜ ነው የምንለው እግዚኦ ማረነ ክርስቶስ በእንተ እግዝእትነ ማርያም 12 ጊዜ ነው 24 ሰዓት በ24 ሰዓት ያለነውን ኃጢአታችንን በሙሉ እግዚአብሔር ይቅር እንዲለን ነው ሁለቱንም አያይዘን የምንለው ይሄ በሐዲስ ኪዳን ያገኘነው ጸጋ ስለሆነ ኑዛዜም የለም ጸበል መጠመቅም የለም ጸበል ቅድም ያለው የፈውሱን ጉዳይ ስናነሳ አንዱ ፈውሰ ስጋ በጸበል ነው የሚገኘው ጸበል መጠመቅ የለም የፈውስ የስጋ ፈውስም ፍጹም የሆነ የስጋውንም ፈውስ የሰጠን ክርስቶስ ነው ብለን ነው የምናምነው ስለዚህ በብሉይ ኪዳን ፍጹም የሆነ ድህነት አልነበረም የስጋም የነፍስም ማለት ነው